ሰላም ሰላም እንዴት ናችሁ? በዛሬው ቪዲዮ ማሳያችሁ ስለ ላይሰንስ አሞላል ነው። በኦንላይን እንዴት ላይሰንስን አፕላይ ማድረግ እንደምትችሉ ነው ማሳያችሁ። ስለዚህ የትኛውም ጤና ተመራቂ ሜዲሲንም፣ ነርሲንግም፣ ፋርማሲም፣ ላቦራቶሪም፣ ሚድዋይፈሪም የትኛውም በጤና ዘርፍ የተመረቃችሁ ተማሪዎች ጀስት ስራ ከመግባታችሁ በፊት ላይሰንስ ሊኖራችሁ ይገባል። ያለ ላይሰንስ መቀጠር የለም። ስለዚህ ባላችሁበት ቦታ እንዴት አፕላይ አድርጋችሁ እዛው ያላችሁበት ቦታ እንዴት እንደሚመጣላችሁ ነው ማሳያችሁ። ሶ ዲፕሎማም፣ ዲግሪ፣ ማስተርም፣ ፒኤችዲም የትኛውም ስፔሻሊቲ ሁሉም ላይሰንስ ያስፈልገዋል። ለመንግስት ቤት ብቻ ሳይሆን ለግል ድርጅቶችም ለመቀጠር ላይሰንስ ያስፈልጋቸዋል። የትኛውም የግል ድርጅት ላይሰንስ የሌለውን የጤና ባለሙያ መቅጠር ያው ያስቀጣል፣ ወንጀል ነው። ስለዚህ ላይሰንስ ሊኖራችሁ ይገባል ማለት ነው። ሶ ይህንን ነው ማሳያችሁ። ዛሬ የኦሮሚያን ነው ማሳያችሁ። ሁሉም ክልል የየራሳቸው የላይሰንስ ሲስተም አላቸው። የአዲስ አበባም ለብቻው አለው። አሳያችኋለሁ ስቴፕ ባይ ስቴፕ። ግን እኔ ማሳያችሁ ዛሬ የኦሮሚያን ነው። ሶ ቀጥታ ጎግል ትገቡና እዚህ ጋር ኦሮሚያ ፕሮፌሽናል ሄልዝ ላይሰንስ ስትሉ እዚህ ጋር ኦሮሚያ ሄልዝ ቢሮ ላይሰንስ የሚል ይመጣል። ዜን እዚህ ጋር ሄልዝ ሬጉሌተሪ ማናጅመንት ኢንፎርሜሽን ሲስተም የሚለውን ክሊክ ታደርጋላችሁ። ሰው እዚህ ጋር ዩዘርኔም ካላችሁ ዩዘርኔም እና ፓስወርድ አስገብታችሁ ሳይን ኢን ትላላችሁ። ከሌላችሁ ግን በአዲስ ነው ክሬት የምታደርጉት። ኖርማሊ እኔም አሁን የማሳያችሁ በአዲስ ነው። ስለዚህ ክሬት ታደርጋላችሁ። ዜን እዚህ ጋር ኢሜይል ታስገባላችሁ። አንድ ኢሜይል ለአንድ ላይሰንስ ነው። ስለዚህ ለእያንዳንዱ ላይሰንስ አንዳንድ ኢሜይል ያስፈልጋል ማለት ነው። እዚህ ጋር ሴንድ ታደርጋላችሁ። ሴንድ ካላችሁ በኋላ እዚህ ጋር ኖቲፊኬሽን ይልክላችኋል መግባቱን ቼክ። ያው ዮር ኢሜይል ሰክሰስፉል ይላል። ሊንክ ኢዝ ሴንት ቱ ዮር ኢሜይል ሰክሰስፉሊ። ሶ ቀጥታ ወዴት ትሄዳላችሁ ማለት ነው? ወደ ኢሜይላችሁ ትገባላችሁ። ሶ ኢሜይል ውስጥ ሄዳችሁ ያው ገብቷል ኢሜይል ውስጥ። እዚህ ጋር ይሄንን ኢሜይል ውስጥ የገባውን ኤችአርኤምኤስ ኦር ሄልዝ ሬጉሌተሪ ማናጅመንት ኢንፎርሜሽን ሲስተም የሚለውን ክሊክ ካረጋችሁ በኋላ እዚህ ጋር ክሬት ዩር ኤችአርኤምኤስ አካውንት ይላል። እሱን ክሊክ ስታደርጉ እንደዚህ አይነት ፎርማት ያመጣላችኋል። ዜን እንደዚህ ካመጣላችሁ በኋላ ጀስት እዚህ ጋር ዩዘር ኔም ታስገባላችሁ። ለምሳሌ ያው ለኤግዛምፕል ስለሆነ መሲ ኔይማር አርቴታ ማለት ትችላላችሁ ኦልሬዲ። ስለዚህ እኔ እዚህ ጋር መሲ ኔይማር ብያለሁ። ዩዘር ኔም ኦልዌይስ በስሞል ሌተር ነው የሚሆነው። የአባትና የራሳችሁን ስም አንድ ላይ ብታያይዙ የተሻለ ነው። ጋፕ አይኖረውም። ሌላ መጠቀም ትችላላችሁ። ከዛ እዚህ ጋር ፓስወርድ ክሬት ታደርጋላችሁ። ሶ ያው የራሳችሁን ፓስወርድ ነው። እኔ ዝም ብዬ ራሴን ፓስወርድ ክሬት አደረኩኝ። ዜና አሁንም እዚህ ጋር ሪታይፕ አደርጋለሁ ፓስወርዱን። ፓስወርድ ሪታይፕ አደርጋለሁ። ዜን እዚህ ጋር ሾው ታደርጋላችሁ ኦልሬዲ ትክክል መሆኑን። ዜን ስም እዚህ ጋር ትጽፋላችሁ። ለምሳሌ ሜሲ ከሆነ ከዛ ኔይማር ማለት ትችላላችሁ። ኦር ሌላ እኔ ለኤግዛምፕል ነው። እዚህ ጋር አርቴታ ማለት ትችላላችሁ። ያው እሺ አርቴታ። ሶ ሜሲ ኔይማር አርቴታ እስከ ላስት ኔም ድረስ ትሞላላችሁ። ዜን እዚህ ጋርም በአማርኛ የሚለው ላይ በአማርኛም ትጽፋላችሁ ማለት ነው። ዜን ፔስት ታደርጋላችሁ። መሲ ኔይማር አርቴታ የሚለውን ታስገባላችሁ። ዜን ጄንደር ሰሌክት ታደርጋላችሁ። ዜን 09 እሺ እንዲህ ማድረግ ትችላላችሁ። ዜን አፍተር ዲፕሎማ ከሆነ ዲፕሎማን ክሊክ ታደርጋላችሁ። ለምሳሌ ድረጊስት ከሆነ መሙላት የፈለጋችሁት ድረጊስት ሚንስ በላቦራቶሪ ዲፕሎማ የተመረቁ ናቸው። ኤኒ ፊልድ እዚህ ጋር አለ። ለምሳሌ እኔ ድረጊስት አልኩት። ዜን ዞን ላይ ነው ለመስራት የሚፈልገው። ዜን የት ዞን? ጉጂ ዞን አልኩት። ዜን ፋይናሊ እዚህ ጋር አሁንም ቼክ ታደርጋላችሁ። ዩዘር ኔም እና ፓስወርዱን ሪቼክ ማድረግ አለባችሁ። ምክንያቱም አንዴ ከተሳሳታችሁ እንደገና ክሬት ነው ልታደርጉ የምትችሉ። ስለዚህ አሁንም ተመልሼ ያለው ቼክ አደርጋለሁ። እሺ መሲ ኔይማር ቼክ አደርጋለሁ። ዜን ሴቭ አደርጋለሁ። ይኸው ዩ ሃቭ ቢን ሳይንድ አፕ ሰክሰስፉሊ ያለኝ። ስለዚህ ጨርሻለሁ። ሶ ክሎዝ አድርጌ
ሎጊን ብዬ እገባለሁ ማለት ነው። እዚህ ጋር ሜሲ ኔይማር ኦልሬዲ ዩዘር ኔሙን እንደዛ ነው ክሬት ያደረኩት። ሶ ያን አረጋለሁ። ከዛ ሳይን ፓስወርድ ካስገባው በኋላ ሳይን ይነላዋለሁ። ሶ አመጣልኝ። ሴቭ ማድረግ እችላለሁ። እዚህ ዲቫይስ ላይ ፓስወርድ እንዳይጠይቀኝ ከፈለኩ እዚህ ጋር ሴቭ ማድረግ እችላለሁ። እዚህ ጋር ኔክስት አለ። ከታችም ዝቅ ብላችሁ ኔክስት አለ። የፈለጋችሁትን ክሊክ ታረጋላችሁ። ክሊክ ስታረጉ ይሄው your full name is ሜሲ ኔይማር አርቴታ አለ። ሶ you don't have any licensed application yet እስካሁን ላይሰንስ አላወጣችሁም ወይም ደግሞ አላዘዛችሁም። ስለዚህ አፕላይ ማድረግ አለባችሁ ነው። እዚህ ጋር ካቴጎሪ የሚል አለ። 4 ካቴጎሪዎች አሉ። ከነዚህ ውስጥ መርጣላችሁ ክሊክ ካረጋችሁ በኋላ እዚህ ጋር ኒው አፕሊኬሽን አለ፣ ሪፕሌስመንት አፕሊኬሽን አለ፣ ዲዛይኔሽን ሌተር አፕሊኬሽን አለ፣ ሶ ጉድ ስታንዲንግ ሌተር አፕሊኬሽን አለ። ከነዚህ ውስጥ እኔ የማሳያችሁ ኒው አፕሊኬሽን ነው። አዲስ ጤና ተማሪ ተመርቆ ወደ ስራ ሲገባ ኒው አፕሊኬሽን ብሎ ነው የሚገባው። ሪፕሌስመንት የሚባለው ኦልሬዲ ከዚህ በፊት ያወጣ እየሰራበት ያለው ነገር ግን ሪፕሌስ ማድረግ የሚፈልግ ነው። እኛ ኒው እንላለን። ኒው ካልን በኋላ ማንዳቶሪ ዶክመንትስ አሉ። እዚህ ጋር ኦልሬዲ የእናንተን ስም ያመጣላችኋል። ሜሲ ኔይማር አርቴታ ወር የራሳችሁን ስም ያመጣል። ዜን ኳሊፊኬሽን ዲፕሎማ ነው። ፕሮፌሽን ድራጊስት ነው። አፕሊኬሽን ካቴጎሪ ኒው ነው። አፕሊኬሽን ስታተሱም ኒው ነው ገና። ስለዚህ ማንዳቶሪ ዶክመንቶችን እናስገባለን። ማንዳቶሪ ዶክመንት የሚባሉት ጀስት ከ8ኛ ክፍል ሚኒስትሪ ካርድ ጀምሮ ያሉ ዶክመንቶች ናቸው። እነዚህ ናቸው። just grade 8 or 12 or 10 documents, transcript from grade 9 to 10, transcript from grade 9 to 12 ከ12 የጨረሰ ከሆነ ናሽናል ኳሊፊኬሽን ላይሰንስ ሲኦሲ ያስፈልገዋል። ኤኒ ዶክመንት ሪሌትድ ቱ ሲኦሲ ያስፈልገዋል። ሲኦሲ ሌቭል 3 እንደ ሌቭል 4 ለዲፕሎማ ፕሮግራም፣ አዋርድ ዲግሪ ለዲግሪ ፕሮግራም፣ ቴምፖ ለዲግሪም ለዲፕሎማም ያስፈልገዋል። ቴምፖ የሚባለው ያው ዲቪቲ ላይ ትሬኒንግ ሰርቲፊኬት የሚለው ትሬኒንግ ኮምፕሊሽን ሰርቲፊኬት የሚለው ነው። ሶ ሜዲካል ሰርቲፊኬት ያስፈልጋል፣ ፎቶ ያስፈልጋል፣ ናሽናል አይዲ ያስፈልጋል ማለት ነው። ስለዚህ እነዚህን በሙሉ ዶክመንቶች ማሟላት አለባችሁ ማለት ነው። ስለዚህ ማንዳቶሪ ዶክመንት ጋር ሄዳለሁ። መጀመሪያ ዶክመንቶቹን ነው ማስገባው። ሶ ቾዝ አደርጋለሁ። እዚህ ጋር የመረጥኳቸው ዶክመንቶች አሉ። ሶ እነሱ ውስጥ ነው የምገባው። ጀስት እዚህ ጋር ለምሳሌ ከሬሰንት ወደ ኦልድ ነው የምትሄዱት። ሬሰንትሊ አሁን ያለው ለቲቪቲ ሲኦሲ ነው የመጨረሻው ዶክመንት የሚባለው ሲኦሲ ነው። ስለዚህ ሲኦሲን አስገባለሁ። ዜን ክሊክ አረጋለሁ፣ ሴቭ አረጋለሁ። አንድ የሴቭ ካረጋችሁ ትጠብቃላችሁ፣ ካለዛ ደብል ነው የሚገባው። ይኸው ሲኦሲ ገባ። አሁንም ኔክስት አድርጌ ሌላ ከሲኦሲ ቀጥሎ ምን እናስገባ? ጀስት ሜዲካል ሰርቲፊኬት ኦር ቴምፖ ማስገባት እንችላለን። ቴምፖ አስገባው። ዜን ሴቭ አረኩትኝ። ዜን አሁንም ሜዲካል ማስገባት እችላለሁ። እሺ ሜዲካል ሰርቲፊኬት አስገባው። ዜን ሌቭል 4 ቴምፖ ማስገብቻለሁ፣ ሲኦሲ አስገብቻለሁ፣ ሜዲካል ከዛ ሌቭል 4 ከዛ ወደ ሌቭል 3 ሄዳለሁ። ሌቭል 4 ዜን ያው ሌቭል 4ም ገባ። ዳታ ኢስ ሰርቭድ ሰክሰስፉሊ ያለኝ። ዜን አሁንም ሌቭል 3 ወደ ኋላ ነው የሚሄደው፣ ከቅርብ ወደ ሩቅ ነው የሚሄደው። ሰዎቹም ጀስት መጨረሻ የሚያዩት የሲኦሲ ሪዛልትን ነው የሚያዩት። ስለዚህ አሁንም ይህን ቼክ አረጋለሁ። ሌቭል 3 ከዛ 12ኛ ክፍል ኢንትራንስ ሄዳለሁ። ኖርማሊ ከ8 ዶክመንት በታች አይቀበልም። ዜን ማንዳቶሪ ዶክመንቶችን ከጨረስን በኋላ ወዴት እንሄዳለን? አፕሊኬሽን ስታተስ ላይ እንሄዳለን። ኦልሬዲ እዚህ ጋር የተሞሉ እንትኖች አሉ። ሜሲ ኔይማር አርቴታ ስም በአማርኛም በእንግሊዘኛም ጽፍ ያለው እዚህ ጋር በርዝ ሰርቲፊኬት በርዝ ዴት ጽፋላችሁ። ለምሳሌ 2000 ላይ በጂሲ ነው የምንጽፉት፣ በግሪጎሪያን ካላንደር በኢትዮጵያን ካላንደር አይደለም የምንጽፉት። ኦልሬዲ የሚያዘው በዛ ነው። ስለዚህ 2000 ትችላላችሁ። ብዙም ይሄን ያህል አስፈላጊ አይደለም። ጀስት 2000 ላይ ካልኩት በኋላ የተወለደበትን ወር ዓመተ ምህረት ምናምን ከመረጥኩ በኋላ እዚህ ጋር ስልክ ቁጥር አስገብቻለሁ። ፒኦ ቦክስ ማስገባት አለብኝ። 00 አረኩኝ። ናሽናሊቲ ኦልሬዲ ያው ይታወቃል፣ ኢትዮጵያ ትላላችሁ። ዘን ይሄ የበርዝ አድሬስ ኢንፎርሜሽን ኢንተር በርዝ ሪጅን
ኦሮሚያ ነው። ኦሮሚያ ዞን ለምሳሌ ጉጂ ነው ያልነው ቅድም ጉጂ ዞን። እሺ ጉጂ ዜን ሸኪሶ ማለት እንችላለን። ሸኪሶ እሺ ሸኪሶ ወረዳ ኦርታውን የሚለውን ሸኪሶ ማለት እንችላለን። እዚህ ጋር ሸኪሶ 01 ሸኪሶ 01 ማለት እንችላለን። እሺ 01 ማለት እንችላለን። አሁንስ የሚኖረው የት ነው? ለምሳሌ አሰላ ከሆነ የሚኖረው ኦሮሚያ ሪጅን እንላለን። ኦሮሚያ ዜን ዞኑ አርሲ ነው። አርሲ ዞን ነው። ዜን ወረዳ ታውን አሰላ ነው እንበል። አሲዩም ነው። ቀበሌ ኦልሬዲ ኮምቦልቻ ማለት እንችላለን። ኮምቦልቻ ሃውስ ነምበር ኒው ማለት ትችላላችሁ። ካለው ሃውስ ነምበሩን ታስገባላችሁ፣ ከሌለው ግን ኒው ብላችሁ ማለፍ ትችላላችሁ ማለት ነው። ዜን አፍተር እዚህ ጋር ነምበር ኦፍ ፕሮፌሽን የሚል አለ። ነምበር ኦፍ ፕሮፌሽን ለምሳሌ አንዳንድ ሰው 2-3 ፕሮፌሽን ሊማር ይችላል። ለምሳሌ በአንድ ፊት ላብራቶሪ፣ በአንድ ፊት ነርሲንግ፣ በአንድ ፊት ፋርማሲ ሊማር ይችላል። ስለዚህ ፕሮፌሽኑ ስንት ነው? 2 ከሆነ 2፣ 3 ከሆነ 3፣ 1 ከሆነ 1። እኔ አፕላይ ላደርግለት የፈለኩት ሰው 1 ነው። 1 እንሞላለሁ። ምን ኦልሬዲ ድረጊስት ነው ያልኩት። ስለዚህ ድረጊስት የሚለውን ከዚህ ውስጥ መርጣለሁ። ሶ ድረጊስት የሚለውን መረጥኩኝ። ሶ ዜን ከዛ በኋላ እዚህ ጋር ፎቶ ነው ይቀራል። ፎቶ እዚህ ጋር ቾዝ ፋይል። አሁን እዚህ ጋር ነው ትልቁ የሚያስቸግራችሁ ነገር እዚህ ጋር ነው። ፎቶ የሚገባበት ሳይዝ ልዩ ነው፣ ሚስጥር ነው። ስለዚህ እኔ እንድነግራችሁ ከፈለጋችሁ ይህንን አሁን የሰራሁትን ቪዲዮ በደንብ እንዲታይልኝ ሼር፣ ኮፒ ሊንክ እያረጋችሁ ሰብስክራይብ፣ ላይክ፣ ኮመንት እየጻፋችሁ ለሌላም ሼር አድርጉልኝ። ከዛ በኋላ ጀስት አሳያችኋለሁ። እንደዚህ በቀላሉ 3 ምናምን ብላችሁ የሚገባ አይደለም። ዋናው ትልቁ እንትን እዚህ ጋር ነው። ስለዚህ ቾዝ ፋይል እላለሁ። ኦልሬዲ ነው የሰራሁት ነው። ለምሳሌ የትራምፕን የሰራሁት ፎቶ ያ the photo is correctly formatted and ready to be uploaded so ጨረስኩ ማለት ነው። ኦልሬዲ ፎቶውን አፕሎድ አደረኩ። ይሄን ያሉትን ኢንፎርሜሽኖች በሙሉ ሞልቻለሁ። ስለዚህ እዚህ ጋር ሄጄ ምን አደርጋለሁ? ሴቭ የሚለውን ክሊክ አደርጋለሁ። ያው ዳታ ኢዝ ሴቭ ሰክሰስፉሊ ያለኝ ማለት ነው። ሶ እዚህ ጋር ይሄው ፎቶ መጣ ማለት ነው። ኦልሬዲ ሜሲኔ ማራርቲ ተብሎ መጣ ማለት ነው። ዜን ፋይናሊ ይሄን ካረኩ በኋላ ጀስት ኢንስቲትዩሽን ግራጁዌትድ ፍሮም ከየት ነው የተመረቀው የሚለው እዚህ ጋር አለ። ለምሳሌ እኔ አሁን ኦልሬዲ እንትኑን አለመጥቀስ እችላለሁ። ኤክስ ዩኒቨርሲቲ ኦር ኤክስ ኮሌጅ፣ የኮሌጁን ስም ልታው ኤክስ ኮሌጅ። ዜን መቼ ነው? 2023 ተመረቀ። 2023 ጀመረ፣ 2026 ተመረቀ። 2026 ተመረቀ። ኳሊፊኬሽኑ ዲፕሎማ ነው። ዲስክሪፕሽን ለሌቭል 4 አፕሊኬሽን ነው ማለት ትችላላችሁ። ፎር ሌቭል 4 ላይሰንስ ማለት ትችላላችሁ። ኦር የዲፓርትመንቱንም ስም መጥቀስ ትችላላችሁ። ከዛ ሴቭ አረጋችሁ ማለት ነው። አሁንም ይሄንንም ጨረሳችሁ። ኦልሬዲ ከመቼ እንደሆነ ሁሉንም ነገር እዚህ ጋር ኤክስ ኮሌጅ ነው። ኤክስ ኮሌጅ እንግዲህ ምንም ሊሆን ይችላል። እሱ ያው የእንትን ስለሆነ እንደ ሚስጥር አድርገን በኤክስ ዶኔት እናድርገው። ዜን እዚህ ጋር ፐብሊኬሽን ኢፍ there is any other ስፔሻሊ ለማስተርስ እና ለዲግሪዎች እዚህ ጋር ይሞላል ፐብሊኬሽን ካላቸው። ለቲቪቲ ግን ብዙም አያስፈልግም፣ ለዲግሪም ብዙ አያስፈልግም። አዲሽናል ዶክመንት አለ። አዲሽናል ዶክመንት የሚባለው ለምሳሌ ስም መቀየር ከፈለጋችሁ እዚህ ውስጥ ነው የሚገባው። ኦር የፍርድ ቤት ደብዳቤ ካለ የተለያዩ ኤክስፒሪየንስም ሊሆን ይችላል፣ ታክስ የከፈላችሁበት እነዚህ እዚህ ውስጥ ናቸው የሚገቡት። ጀስት ስፔሻሊ ሪኒው ስታደርጉ እዚህ ላይ የሚገባ ነገር አለ ማለት ነው። ፋይናሊ ምን ታደርጋላችሁ? ሳይን ኤንድ አፕላይ ትላላችሁ። እዚህ ጋር አሁን እኔ ሳይን ኤንድ አፕላይ አልለው። ምክንያቱም ማልልበት ምክንያት ጀስት ይሄ ትራምፕ የሚባለው ሰውዬ ትክክለኛ ኢንፎርሜሽን አይደለም። ሄዶ እነዛ ቋጣቸው ላይ ስለሚገባ ሲስተም ላይ ስለሚገባ፣ ስለዚህ ሳይን ኤንድ አፕላይ አላረግም ማለት ነው። እንደዚሁ ነው የምትወው።
ግን ሳይን ኤንድ አፕላይ ስታደርጉ ምን ይመጣል የሚለውን አሳያችኋለሁ። አሁን እዚህ ጋር ሳይን ኤንድ አፕላይ ካረግነው ኦልሬዲ ሲስተም ውስጥ ስለሚገባ ይሄ ደግሞ ኤግዛምፕል የተወሰደ ትክክለኛ መረጃ ስላልሆነ ማስገባት አንችልም። ግን ምን አይነት ኢንተርፌስ ይመጣልናል ካላችሁ ሳይን ኤንድ አፕላይ ስትሉ ምን ይመጣላችኋል? ጀስት እንደዚህ አይነት ኢንተርፌስ ይመጣላችኋል። your application status is new ይላችኋል። please wait until your application is approved። ከዚህ ውጪ ምናልባት ፓስወርድ፣ ዩዘር ኔም ኢንተርኔት ቤት ሞልታችሁ ከሰጧችሁ ከዚህ ውጪ ምንም ልትነኩ አይገባም ማለት ነው። ለምሳሌ ይሄኛውን አፕሊኬሽን ሂስትሪ ይሄን ብነካ እንደገና ፎቶ ማስገባት አለብኝ፣ እንደገና ሙሉ ኢንፎርሜሽን ማስገባት አለብኝ ማለት ነው። ስለዚህ መንካት የለባችሁም። ትገባላችሁ፣ ኒው ካላችሁ ታልፋላችሁ። አሁንም ትገባላችሁ፣ በየቀኑም ቢሆን በየ2 ቀኑም 3 ቀኑም መለቀቁን ቼክ ለማድረግ ኒው ካላችሁ ትተዋላችሁ። በዚህ ወይ ነው እንትን የምትሉት። ይሄንን ነካችሁ ፔመንት ፕሮሰሲንግ አፕሊኬሽን ሂስትሪ ኦር አፕሊኬሽን ካቴጎሪ ነካችሁ ማለት እንደገና ሪአፕላይ ማድረግ አለባችሁ። ስለዚህ በምንም ታምር እነዚህ መንካት የለባችሁም። አፕሊኬሽን ካቴጎሪ፣ አፕሊኬሽን ሂስትሪ፣ ፔመንት ፕሮሰሲንግ አትነኩም ማለት ነው። እዚህ ድረስ ትጠብቃላችሁ። ይቺን ብቻ ነው የምታዩት። ኒው የምትለዋ ካለች በቃ ትወጣላችሁ። ኦልሬዲ ዘግታችሁ ነው የምትወጡት ማለት ነው። ዝም ብላችሁ በኤክስ ዘግታችሁ ትወጣላችሁ ማለት ነው። የመጣ ከሆነ ኦልሬዲ አፕሩቭድ የሚያደርጉት በዚህ መልኩ ነው። your application status is approved ይላል። ስለዚህ ያቺ ኒው ቅድም ያልኳችሁ ኒው ወደ አፕሩቭድ ተቀየረች። አፕሩቭ ከሆነ ፕሊዝ ሜክ ፔመንት አታች ሪሲት and generate your license ይላል። ነው ዛት don't overlook following over screen communication from approver። ኦልሬዲ ሌላ ማየት አይቻልም። ቀጥታ ክፍያ ነው የምትከፍሉት ማለት ነው። እዚህ ጋር አሁን አፕሊኬሽን ሂስትሪ ውስጥ ብትገቡ ምንም አይነት ነገር የምታገኙት ነገር የለም። እሱን አሳያችኋለሁ እንዴት ኤዲት እንደምታደርጉ ምናምን። ይህንን ቪዲዮ እንትን ካረጋችሁ ነው። ቅድም ፔመንት ፕሮሰሲንግ 0 ነበር የምትለው፣ አሁን ደግሞ 1 ትላለች። ስለዚህ እቺን ፔመንት ፕሮሰሲንግ ስትነኩ ያው ኦልሬዲ እዚህ ጋር ተከፍሏል። ይሄ 100 ብር ነው አካውንት ተቀምጧል። ስለዚህ በዛ ወይ ነው የምታደርጉት ማለት ነው። ስለዚህ እንደ ቅድሙ ኒው ካለ ዝም ብላችሁ ነው የምትወጡት። እነዚህ አይነት ነገሮችን ከነካችሁ እንደገና ሪአፕላይ ነው የምታደርጉት እንጂ ዝም ብትሉትም አመት 2 አመት ብትጠብቁ አይደርስም እነሱ ጋር። ሪአፕላይ ማድረግ አለባችሁ ማለት ነው። ስለዚህ እስከ ኒው ነው የምትቆዩት። ዜን ኒው ወደ አፕሩቭድ ሲቀየር ክፍያ እዚህ ጋር ፔመንት ፕሮሰሲንግ የምትለዋን ክፍያ ትከፍላላችሁ። ኦልሬዲ ከከፈላችሁ በኋላ ይቺን አካውንት ኮፒ ፔስት አድርጋችሁ እንትን በሞባይል ባንኪንግም ትችላላችሁ። ኦር ቀጥታ ባንክም ከፍላችሁ ምን ታደርጋላችሁ? ፋይናሊ እዚህ ጋር ሪሲቷን አድ ትላላችሁ። አድ ስትሉ ሪሲት ያስመርጣችኋል። ዜን ፋይናሊ ታስገባላችሁ ማለት ነው። በዛ ወይ ነው የምትሄዱት ማለት ነው። እዚህ ጋር አፕሊኬሽን ካቴጎሪ የሚለው ኦልሬዲ ያለቀ ስለሆነ ይሄ ችግር የለውም። ስለዚህ በዚህ ወይ ነው የሚሄደው ማለት ነው። ኤኒ ጥያቄ ያላችሁ ሜቢ ምረዳችሁም ከሆነ ኮመንት ላይ ጻፉ። ኮመንት ላይ ከጻፋችሁ በኋላ እኔ በውስጥ መስመር አናግራችኋለሁ። ጀስት እዛ ሆናችሁ እንዴት እንደምትሞሉ አሳያችኋለሁ። ስፔሻሊ ፎቶ በጣም ከባድ ነው ማስገባት። ሲስተሙን ካወቃችሁ ደግሞ በጣም ኢዚ ነው። ስለዚህ ያቺን ሲስተም የምታውቁት በጣም ኮሚትድ ለሆነ ሰው እነግረዋለሁ። ስለዚህ በዛ ወይ እንድትሰሩ ነው የምለው። ጥያቄ ካላችሁ ሀሳብም ካላችሁ ኮመንት ላይ ጻፉልኝ። አሁን ደግሞ ማሳያችሁ ፓስወርድ እንዴት እንደምትቀይሩ ነው። ምን ታረጋላችሁ? እዚህ ጋር ዩዘር ሜኑ ላይ ትገባላችሁ። እዚህ ፎቶ የሚመስለው ላይ ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ አካውንት ሴቲንግ የሚለው ላይ ትገባላችሁ። ዜን ዩዘር ኔም መቀየር አይቻልም፣ ፓስወርድ ነው መቀየር የሚቻለው። ስለዚህ ፓስወርድ መቀየር በጣም አስፈላጊ ነው። ምክንያቱም የእናንተን ፕሮፋይል ሌላ ሰው ማወቅ የለበትም። ስለዚህ እዚህ ጋር ሜሲ ኔማር ኦልሬዲ ዩዘር ኔሙን መቀየር አይቻልም፣ ፓስወርዱን ግን መቀየር ትችላላችሁ። እዚህ ጋር ኦልድ ፓስወርድ አለ። ኦልድ ፓስወርድ ማለት በፊት የምትጠቀሙበት ፓስወርድ ማለት ነው። እንደገና አዲስ ማስገባት ከፈለጋችሁ ደግሞ የራሳችሁ ኒው ፓስወርድ የራሳችሁ ማስገባት ትችላላችሁ። እዚህ ጋርም አዲሱን እንደገና ሪታይፕ ታደርጋላችሁ። ዜን ፋይናሊ አፕዴት ስትሉት ጀስት ምን ያደርጋል? ቀጥታ ክሬት ይሆናል ማለት ነው። በአዲስ መልክ ፓስወርዳችሁ መቀየር ትችላላችሁ ማለት ነው። እዚህ ጋር ሪሴትም ማድረግ ትችላላችሁ። ኖርማል ፓስወርዱን ኦልድ ፓስወርዱን ከረሳችሁ ቶታሊ እዚህ ጋር ሪሴት ካላችሁ
ምን ያደርጋል? ወደ ኢሜይላችሁ ይወስዳል። እንደገና በአዲስ ኢሜይል ሶስቱም ቦታ አዲስ ኢሜይል ታስገባላችሁ ማለት ነው። ሪሴት ካረጋችሁ። አፕዴት ከሆነ የበፊቱን አስገብታችሁ መቀየር ነው። ሪሴት ከሆነ ግን ፓስወርዱ ከጠፋባችሁ እንደገና መመለስ ነው። ግን ይሄ እንደገና ሪአፕሊኬሽን ነው የሚያደርገው። ሪአፕላይ ልታደርጉ ትችላላችሁ። ስለዚህ ጥንቃቄ ያስፈልጋል ማለት ነው። በዚህ ወይ ነው የምትቀጥሉት ማለት ነው። ስለዚህ እዛው የቅድሙ ላይ መመለስ እንችላለን። እዚህ ጋር መሲ ኔማር ጀስት ፓስወርድ ከቀየረን በኋላ እንደዚህ መመለስ እንችላለን ማለት ነው። ስለዚህ የማንኛውንም ጥያቄ ካላችሁ ካን አስክ መጀመሪያ ኮመንት ላይ ጠይቁኝ። እኔ በውስጥ መስመር ላወራችሁ እችላለሁ። በቃ ፐርፌክት ሁኑ። በዚህ ወይ ነው ልትሞሉ የምትችሉት። ስለነበረን ቆይታ አመሰግናለሁ። ባይ ባይ፣ ቻው።